ተነሳው። ለካ ደክማ ነበር። ከዚያም ዝምታ ሰፈነ። 1 ወር፣ 2 ወር፣ 3 ወር ጸጥ አለ። ከዚያም በ3ኛው ወር ላይ ሰላም አስመለሳት። ሄዳ ስትመረመር ነፍሰ ጡር መሆኗን አወቀች። እናም ሆዷ አደገ። ማርታ በሰዓቱ ለ1 ዓመት ያህል ለትምህርት ወደ ውጭ ሀገር ሄዳ ነበር። የሰላም ሆድ አደገ። ከዚያ ልጇ ተወለደች። በተወለደች በ2 ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር? ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ ዳጣ። ኧረ በስመ አብ ደረጀ ግን ምን አስበህ ነው? ተው። የሁለታቸውን ጭንቀት ያስጨነቃችሁ። አሁን በቀጣይ ፓርት አሁን ምን ሊፈጠር ይችላል? እኔ እስኪ ፖስት እስኪለቀቅ ድረስ ነው የቸኮልኩት። ምክንያቱም ከዚህ ማለት ዳጣ ፌንት በላች። በዛው ደግሞ እሷ ፌንት ስትበላበት እሱም ፌንት እንዳይበላ እፈራለሁ። ከዛ ደግሞ ጸጥ እንዳትል እፈራለሁ። ከዛ በነገሮች መካከል ደግሞ ማረታ ይህን ነገር ታውቅና ሁለታቸውም ሌላ 3 ችግር ማለት አስባችሁታል? ደግሞ ደረጀ እና ከሰላም ቤት የሄዱ ጊዜ ማለት ነው። እሷ ያች እናቲቱ ደረሰችባቸው ብዬ ያው ደርሳባቸዋለች፣ ግን ዝም ብላ በቃ የሆነ መፍትሄ ሳይፈልጉ ብቻ ከባድ ነበር የትናንት መባል። ማይ ጋሽ አሁን ቀጣይ ምን የሚፈጠር ይመስላችኋል? እኔ ግን ትርምስምሱ የሚወጣ ነው የሚመስለኝ። ምክንያቱም ሁለታቸውም ይጨነቃሉ። በሁለታቸው ጭንቀት መሀል ደግሞ ማርታም ትጨነቃለች። አስቡት ምን ሊፈጠር እንደሚችል። ዘወይ እንግዲህ ዳጣና ደረጀ ሰላም ከሆኑ ችግር የለውም፣ ሌላው ይስተካከላል። እና ማርታ ካልሰማች አስባችሁታል? አሁን ዳጣ እንደዚህ የሆነች ማርታ ብትሰማ ምን ሊፈጠር ይችላል? ኢማጂን ከባድ ነው ማለት እኔ እንጃ እኔ አላውቅም። የሁለታቸውም አሁን እንደዛ መሆን ማለት አስቡት። ደረጀ ደግሞ የሆነ ህሊናውን ይጎዳል። ምክንያቱም ከሰላም ጋር ተኛው ምናምን ሲላት ጭራሽ ከሰራተኛ ጋር በማዬ ላይ አለችው። እንትናማ ዳጣ ማለት ነው በማዬ ላይ ከሰራተኛ ጋር እንግዲህ እሷ እናቷን አላወቀችም ገና ማን ትሆን አታውቅም። ስለዚህ በዛ ላይ እንግዲህ እናቷ ሰላም እንደሆነች ሲነግራት ለተናገራቸው ቃላት በተከባድ ነው ሊሰማት እናቷን እንደዛ ብላ መናገሯ ምናምን ያው የእሷ ስህተት አይደለም። እሱም ተሳስቷል። ይሄ ነው እኮ እሱንም አሁን ሌላ ሙድ ውስጥ እንዲገባ የሚያደርገው ይህን ሲያስብ ለሰው ሲናገር ብቻ ከባድ ነው። ያው ናታን ብቻ ነው እሱን አንደርስታንድ እንዲያደርጉ ማለት ሰው ሆኖ የማይሳሳት የለም ምናምን። ሰራተኛ ሰው አይደለም እንዴ? ሰራተኛም ቢሆን እኮ ሰው ነው። የእውነት እንደዚህ መባል የለበትም።
መሳሳቱ ትልቅ ነገር ነው። ሌላው ነገር ግን ያስጠላል። ምክንያቱም እኛ ለሰራተኛም ቢሆን ሰው ነው። ሰው ከሰው ነው መቼስ ሊሳሳት የሚችለው እና እንደ ሌላ መታየትም የለበትም። ከሰራተኛ ከሷ ዝቅ ብላ ስለሰራች ከሷ ከሴትዮዋ ታንሳለች ማለት አይደለም። ያው በሀብት ልትበልጣት ትችላለች፣ ግን ደግሞ ባላቸው በተፈጥሯቸው ነገር ግን እኩል ናቸውም። ልትበልጥ የሚችኛውም ልትበልጥ ትችላለች። እና ዳጣ እንግዲህ ፌንት ያስበላት ማንኛው ይሆን ማለት እንደዛ ማለት ባይሆን ወይስ ብቻ ከባድ ሙድ ነው። ያሁኑ ሙድ ከባድ ሙድ ነው። ሌላው ደግሞ አብራት እየኖረች ነበረ። ለዛም አብራት እየኖረች እንዴት ሊደብቃት እንደቻለ ማለት እሷ እናትሽ ናት ምናምን ብሎ ከሷ የወለድኩሽ ብሎ ቢነግራት ወዲያው ምንም ላይፈጠር ይችል ነበር እና በዛ ኬዝ ይሁን ብቻ ከባድ ሙድ ይፈጠራል። ቀጥታ ያስጠላል ነው በጣም ያስጠላል። ምክንያቱም አሁን እንግዲህ እንትናንም አታለው በር እያንኳኳች አልከፍትም ማታለው ይሁን እየጠረጠረች አትናገርም። ትጠረጥራለች ግን አትናገርም። ብቻ ይከብዳል። አሁን ማርታ ራሱ ደረጃ እንደዛ ሆኖ ስታገኘው እዚህ ደረጃ ላይ ደርሶ ስታገኘው በጣም ነው የሚደብራል። እውነት ይደብራልም ያስደብራል። ብቻ ያስጠላል። ምን ሙድ ላይ እንደሆኑ እነሱም ማሰብም ማሰላሰልም ያስጠላል። እና እንግዲህ ያው እሷና ማነው ስሙ አቢጌል ሊሄዱ ነበረ። በዛን ታይም ግን አቢጌል ብትሄድ ኖሮ ትጠረጥራለች ብዬ አስባለሁ። ምክንያቱም አቢጌል በጣም እንደ እናቲቱ አይታዝን ምናምን አትልም። ምክንያቱም አብረው ሄዱ። ከዛ ተመልሰው እሷ ስራ አለኝ ብላ ተመልሳ መጣች። እንግዲህ ናታንን ለማበሳሰል እንግዲህ ደግሞ ለተመልሰ የመጣችው ግን ደግሞ ለሰላም አሪፍ ክፍተት ነው፣ ለዳጣና ለሰላም። በእርግጥ አሁን አቢጌል እንደ ድሮ አይደለችም። ምክንያቱም ትነግራት ነበር ለዳጣ ከእናቲቱ ፊት ባይሆንም ትነግራት ነው የሚመስለኝ። ምክንያቱም አሁን እኔ ከአንቺ ምንም ነገር መደበቅ አልፈልግም ብላታለች ለአቢጌል። ስለዚህ የምትናገር ይመስለኛል። አላሻው ደግሞ ለዛና ማነው ስማችሁ የጅል ቀልድ አትቃለዱ። ለዛ አስተው ከኔ ሙቀት ይበልጣል። ያጠፋሽው አላጠፋሽው ሳይሆን እኔን አጥፊኝና ይዛላል። እኔ የምን ደስ ትላላችሁ? የፊልሙ ድምቀት የፊልሙን ማለት ፈገግታችን ናችሁ እንጂ እነ ደረጀማ ተዋቸው አስለቅሰው ሊገቡ ነው። እሷ ተደስታ እናቷን ልክ ግን ደስታ እኮ ከባድ ነው የምር። ልክ ልትወርድ ስትል እዚህ ሰፈር ናት ስትባል በቃ ተንቀጠቀጠች ላይክ እንደ ሌላ ነገር ብቻ። እኔ ግን ደግሞ ስሜታዊና ለማርታም ትናገራለች። አንዳንዴ እኮ ደስታ የሆነ እብድ ነው የሚያደርግሽ። ከተናገርሽ በኋላ ሊቆጭ ይችላል። እና ለእንትና ለማነው ስሟ ለማርታ የሆነ ነገር ትላለች እያልኩ አንዴ ተጨነቁ። ምክንያቱም ደረጃ ላይ ራሱ ሌላ ሰው ሆናበት ነበረ። ምክንያት እየተቀያየረች ነበር። ግን እነሱ ሲደጃሉ ነው። ከዛ በላይ ምንም አትሆንም። ፌንት ነው አሁንም ፌንት በልታለች። መናገር ነበረባቸው። ሰላም አልቻልኩም እኔ ስትል ዝም በይ ከሚል ደረጃ መናገር ነበረባቸው። እናትሽ እሷ ናት በቃ እንዴት ተፈጠረ? በእርግጥ አሁን የተናገረበት መንገድ ከስር ከመሰረቱ ጀምሮ ነው የነገራት እና አሪፍ ነው። ግን ደግሞ በሁለቱም ያወዛግባል። ግን ወዲያው የዛኔ ቢነግራት እንደኛ ማርታ እየመጣች ነበር፣ ፌንት ትበላ ነበር። ከዛ ምንድን ነው ምናምን ስትባል ብቻ ከባድ ነበር።